ምንድነው የሚወደው? የሚወደው ከአበሻ ምግብ ሽሮ ይወዳል። ኦኬ። ሌላው ነገር ፓስታ ይወዳል። ሽንኩርት ስለማይወድ በጣም ተጠንቅቄ ነው ሽንኩርቱን ፈጭቼ ምናምን ሳላሳየው ማስገባለት ማለት ነው። ኦኬ። ይወዳል ምግብ ግን እንዴት ነው በቃ የሆነ የሚያረካ አበላል አይደለም የሚበላው። በርገር ምናምን ሰፕሊመንት ደግሞ ግን ሰፕልመንት ምናምን ደግሞ መጀመር አልፈለግኩም። ሂስቱ ያንግ ብዬ ስላሰብኩ ዋይ ለምን ሰፕልመንት መጥፎ አይደለም። ሰፕልመንት አሁን ዚንክ ይወስዳል፣ ታይሮይዱን የሚረዳ አዮዳይን አለው፣ ሰሊኒየም አለው። እነዚህ ሁሉ ለታይሮይድ ፋንክሽኖቹ ይጠቅሙታል። ለሱ ምንም ነገር አሁን እሱ ላይ ነው ሄልፕ ልታደርግ የፈለኩት። ምንም ነገር አይወስድም። በቃ ነገሮችን በምግብ ብዬ ስለማስብ አይ ትራይ ማይ ቤስት። መልቲ ቫይታሚን በጣም ጥሩ ኳሊቲ ፈልገሽ ሁሉ ነገር ያለበት መልቲ ልክ እንደ ኢንሹራንስ ነው። በቃ አትሊስት ማናረጋቸው ነገሮች ብዙ ስላሉ ያ ዴይሊ ኦፕቲማል ባይሆንም እንኳን ዴይሊ እንትናቸው ዲስፋንክሽን እንዳይሆን ይረዳል። ምክንያቱም እያንዳንዱ ኦርጋኖቻችን ሪኳየርመንት አላቸው። ሪኳየርመንት ያለዛ ፋንክሽን አያደርጉ ማለት ነው። ፋንክሽናቸው እሱ ያንግ ስለሆነ ያለውን ጨርሶ ከ30 በኋላ በሽታ ላይ መውደቅ የለበትም። ሰውነትሽ ኤቭሪዴይ የሚጠይቅሽን ነገር ካላደረግሽ ቆመሽ ስለሄድሽ ብቻ ደህና ነሽ ማለት አይቻልም። ጤና እየቀነሰ ለዛ ነው ወጣቶች ሆነው አሁን የዚህ ሀገር ልጆች አይተሽ ከሆነ ስትረስ መቋቋም አይችሉም ያሉት ምግቡም የሚረባ ስላልሆነ በጣም በቀላሉ ነው ስትረስ ውስጥ የሚገቡ ያሉት። ተቆጥተሻቸው ጭንቀት ይዛቸዋል አይደል? አንድ ሰው ውጪ ሰደበኝ ብለው ስትረስ ውስጥ ይገባሉ። ሪኳየርመንቱን ስናሟላ ግን ችግሮቻቸውን መቋቋም ይችላሉ ልጆች። ብዙ ችግር ይመጣል ወደነሱ ተቋቁሞ ማለፍ እንዲችሉ ይረዳቸዋል። ምግብ በጣም ኢምፖርታንት ነው እና እዛ ላይ ሰፕልመንት ማለት የሚያግዝ እንዲረዳቸው ማለት ነው። መጥፎ እኮ አይደለም። አሁን ለምሳሌ የእርድ ሰፕልመንት አለ አይደለ? እርዱን ወጥ ውስጥ የምታረጊውን ሰፕልመንት ውስጥ አስገብተው ውስጡ አሁን እርድ ጥሩ ነው የሚባለው ምንድን ነው? እርድ የሚጠቅም መሆኑ እንዳለ ዝም ብሎ ቢጫው ስለገባ ሳይሆን ውስጡ ከርኪመን የምትባል ንጥረ ነገር አለች። ያቺ ከርኪመኗን ብቻ አድርገው አሽገው ይሰጡሻል። በዛች ሰፕልመንት ውስጥ ያለችውን ከርኪመን ለማግኘት ምናልባት 1 ብርጭቆ ሙሉ እርድ መብላት ሊኖርብሽ ነው። ስለዚህ ያ ስለማይሆን ከርኪመኗን ብቻ አሽገው ይሰጡሻል፣ ትጠቀሚያለሽ ማለት ነው እንጂ ሰፕልመንት ስለወሰድሽ ከዛ አትላቀቂ ማለት የሰፕልመንት እንትናቸውን ማይንዳችሁን በደንብ ቀይሩ። ሰፕልመንት በሙሉ ጥሩ ነው የሚልም ሀሳብ የለኝም። እዛ ላይ በደንብ ሬጉሌት ስለማይደረግ በአሜሪካ ሰፕልመንቶች ሬጉሌት አይደረጉም። እኛ ነን የትኛው ሰፕልመንት ምንድን ጥሩ የትኛው ነው ሁሉን ነገር ማግበስበስ ሳይሆን ጠቃሚ የተወሰኑ ነገሮች ከዛ ምግባችሁ ላይ መስራት። ብዙ የተገኘው ሁሉ ይግባ ሳይሆን ለልጆች የአሳ ዘይት ብሬን 60% ፋት ነው። ያ ፋት ደግሞ ኢፒዲኤችኤ ነው። ብሬን አይደለ በደንብ ችግሮችን በደንብ መቋቋም እንዲችል በቂ የሆነ ኮሌስትሮል በቂ የሆነ ፋት ማግኘት አለበት እና ያንን የአሳ ዘይት ሰፖርት ማድረግ። መልቲ ደግሞ ቫይታሚኖች እነዚህን ቤዚክ የሆኑ ነገሮችን ይሸፍናሉ ማለት ነው። በየቀኑ ማንሰጣቸው ነገር አዮዳይን መስጠት አለብን። ታይሮይድ በደንብ ፋንክሽን እንዲያደርግ ብዙ ነገሮች እና እነዛን ያሟላል። ቤዚክ ነገሮችን ያሟላል እና ምግብ ላይክ አሁን ያለው አውስትራሊያ ነው እና ብዙ ጊዜ ብዙ ነገር ማርኬት ላይ ስላለ የትኛው ጥሩ እንደሆነ አላውቅም እና ሜቢ የምትጠቁሚ ነገር ካለ ብራንዱን አንቺ ነሽ በሀገርሽ ስታንዳርድ የሀገራችሁ ስታንዳርድ ባስቀመጠው ኳሊቲ መስፈርት ሰፕልመንት ነገርኩሽ እሱ ነው የምታረጊው። የአሜሪካ ስታንዳርድ ይለያል። እኛ ተርድ ፓርቲ ቴስት የተደረገ ሜርኩሪ እንዳይኖረው የተለያዩ ቶክሲኮች እንዳይኖሩት ሜጀር የሚደረግበት ወይ አለ እዚህ። እሱን ስታንዳርድ የጠበቁ ሰፕልመንት የሚይዙ ሰዎችን ማወቅ አለብን እኛም እዚህ ያለን። ምክንያቱም ሬጉሌት ስለማይደረግ። ሰፕልመንት ግን የግለሰቡ ጉዳይ ነው። የፈለገውን ገዝቶ መጠቀም መብቱ ነው። ከታመመም ከዳንም ከጠቀመውም የራሱ ጉዳይ ነው። ስለዚህ ሰውየው ነው ማወቅ ያለበት። እዛ ላይ ብዙ ትኩረት አያደርግም እና ማንም ሰው ሰፕልመንት ልሽጥ ብሎ ካሰበ ማስቀመጥ ትችያለሽ እና እዛ ውስጥ ያልሽው ነገር ልክ ነው አይደለም ማንም ቴስት አያደርገውም። that's the problem እዚህ። አንቺ ጋር ግን በአገሪቷ ስታንዳርድ መሰረት ኳሊቲዋን አይተሽ እንትን ለማለት ሞክሪ። ምግቡ ላይ የሚወደውን ምግብ
በደንብ ካወቅሽ በኋላ በጤናማ መልኩ ፕሮቲን ልጆች ፕሮቲን መብላት አለባቸው። አሁን ለምሳሌ ለልጅሽ ክሪያቲን ላሰጩ ትችያለሽ። ክሪያቲን ለትልልቆች ጠቃሚ ነው። ለሱ ግን ናቹራሊ መስል ቢውልድ ማድረግ አይከብዳቸውም ለነሱ። በቃ ትንሽ ሄዶ የሆነ ነገር ቢያነሳ ኢሚዲየትሊ ታያለሽ። ግን ሮ ማቴሪያል ማቅረብ አለብሽ። አሁን አሚኖ አሲድ ኤቭሪ ሲንግል ዴይ ለሰውነት ፕሮቫይድ ካላደረግሽ ከሌላ ቦታ አያመጣም። እሱን ማድረግ አለብሽ ማለት ነው። ፕሮቲን በየቀኑ በባዶ ሆዱ ከቤት ሳይወጣ ፕሮቲን በደንብ እንዲጠቀም በተለያየ መልኩ እንጀራ በሽሮ ምንም የለበትም እና የሚበላውን ነገር በደንብ ዋች አድርገሽ ለማስተካከል እንጀራ በሽሮ ያልኩሽ ከቤት ውስጥ ላይክ ኢዝሊ ሊበላ ያበሻ ምግብ ልስራበት ይበላው እሱን ነው ወይ ደግሞ ክትፎ እንጂ ሌላ ነገሮች ክትፎ ከበላሁን ጥሩ ክትፎ ከበላልሽ በጣም ጥሩ ነው። በርገር ከበላ በርገር የሚበላልሽ ከሆነ ዳቦን ጥሩ ኳሊቲ ታረጊና በጣም የተለያዩ የበርገሮች ማድረግ ታኮ አለ አይደል? ይሄ ደግሞ እዛ ውስጥ አሳሽን ማድረግ ትችያለሽ፣ ሰርዲን ማድረግ ትችያለሽ። እዛ በምትችይው ቋንቋ አውሪ ልስማሽ። ያ ሓደ ዓመት ሰለስተ ወዲ ወለላ ተነሲ ኤግዝም ኣለዋ ብጣዕሚ የሕፈፋ ይቅድቅስ ከላ ከለ ብጣዕሚ ትሓከፍ ኤን ድርቀት ከዓ ብጣዕሚ ድርቀት ኣለዋ በቃ ኮል ሓደ ዝኾነ ተገበር ክቐበለላ ይክእልኒ ሓደ መዓልቲ ፅቡቅ ደገር ሕሪላ ድሃር ቀልጢፍ ምለሳ ብጣዕሚ ድርቀት ኣለዋ ሕዱስ ሃይ ተማክረና ክብለኪ ኢለ ኩሉ መዓልቲ ስለዝከታተለኪ ኦኬ ስፔሻል ኒድ ናት ልጅሽ? አይደለችም። ከልጅነቷ ጀምሮ ነው ድርቀት ያላት? ዳርጋ ካብ 10 ወርሓ ገለመለ ያ መግቢት ዒዴራ ምስ ጀመረት ፀባህ እትሰትያ ወተት አውጪ ወተት አውጪ። ወተት ድርቀት ያመጣል። ወተት አውጪ። ግሉቲን ያለባቸው ምግቦች አውጪ። የጋት ኢሹ ሊሆን ስለሚችል ሞር በብዛት ቬጅቴብል እና ፕሮቲን ላይ አቆያት ለተወሰነ ጊዜ እና ቺክን ትወዳለች ሰጣታለሁ። ቺክን ብቻ አይደለም። ቺክን ብቻ ሳይሆን አሁን ለምሳሌ ምግብ ስታወጪ ተለዋጭ ነገር ያስፈልጋል። ያለ ኢነርጂ መኖር አትችልም። ልጅም ስለሆነች የምታደግም ስለሆነ በቂ ኒውትሪሽን ካላገኘች እንትን ልትል ትችላለች። ለጤናዋ ጥሩ ላይሆን ይችላል። ፎከስ የምናደርገው ግን ኢንፍላሜሽን ሊኖር ይችላል። የጋት ኢሹ ነው በብዛት የጋት ኢሹ ስለሆነ ያንን ለማስተካከል የተወሰነ ቴራፒ ብታረጊላት ብዬ ነው። አሁን ምልሽ የዳይት አይነት ራሱ ሁሉ ጊዜ የሚቀጥል አይደለም፣ ለተወሰነ ጊዜ። ምክንያቱም ካርብ ያስፈልጋታል። ግን ካርቧ ጤናማ የሆነ በጣም ሄልዚ የሆነ አሁን ፓስታ መስጫት ከሆነ ከሜለት ከማሽላ ፓስታ የተሰራ ሜለቱ ቢሆን ለጊዜው ለሷ ማለት ነው። ግሉቲን ያለባቸው ነገሮች ሁሉ አስወግጂ። ፓስታውን የማሽላ አድርጊው። ዳቦ ስንዴ ያለበት ነገር አትስጫት። እንጀራ መስጠት ካለብሽ በጣም ንጹህ ጤፍ ወይ ደግሞ ከማሽላ የተጋገረ እንጀራ አድርጊው። ሞር ስጋ ቀይ ስጋ ውስጥ ስጋው ሞር ሬድ በሆነ ቁጥር የኒውትሪሽን ኮንተንቱን በዛው እንትን ይላል፣ ጥሩ ነው ማለት ነው። ስጋ የዶሮ ስጋ ስታይ ነጭ ነው እና ምናልባት ፕሮቲን ነው እንጂ ብዙ እንደ ቀዩ ስጋ ሁሉ ነገር አይኖረውም። ስለዚህ አንቺ ሬድ ሚት ላይ በደንብ እንድትሆን ቺክን አትስጫት ማለት አይደለም፣ ግን ለኒውትሪሽኑ ቤኔፊት እሱን የተለያዩ ኦርጋኖች ጨምረሽ በደንብ አድርገሽ አዳዲስ ለሆናችሁ ሰዎች እዚህ ጋር የምናወራው ምግብ በሙሉ እንዴት እንደምትሰሩት እንዴት እንደምትመርጡ ሻፕ እንዴት እንደምታደርጉ ሁሉ በግልጽ ዩቲዩብ ላይ አዜቢና ሾው ብላችሁ ሰርች ብታደርጉ ታገኛላችሁ። ከዛ ደግሞ ዋን ሰፖርት መደረግ የምትፈልጉ ሰዎች ይሄንን አብሉ ይሄን አርጉ ብዬ በደንብ ኩክ እንዴት እንደምታደርጉ በቪዲዮ የተደገፈ እርዳታ ማግኘት የምትፈልጉ ከሆነ ዋን ኮንታክት አድርጉኝ። በዛ መሰረት ለምን አይነት ችግር ምን ማድረግ እንዳለባችሁ በደንብ መረዳት ትችላላችሁ ማለት ነው። እዚህ ጋር ዝም ብሎ በሩጫ ነው ሁሉ ነገር እየተደረገ ያለው። ስለዚህ የጤና እክል ያለባችሁ ሰዎች ዋን ኮንታክት አድርጉኝ። ምንም ኪሳራ አይገጥማችሁም። ይገርማችኋል፣ ተጠቃሚ ናችሁ። እሱን አድርጉ። ከዛ ውጭ ግን ራሳችሁን ለመርዳት ዩቲዩብ ላይ ደግሞ በቂ አለ ማለት ነው። ወደዛ ሂዱ እና በዛ መልኩ ለመርዳት ሞክሪ የኔ እናት።